እንደው ባጭሩ እናርግና አሁንም እላለሁ ኢትዮ 360 ማዳን የባለቤቱ ድርሻ ነው። ባለቤቱ ማን ነው? የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ንብረት ነው። አሁንም ቦርድ አለ። ቦርድ ካላችሁ ይሄ አምሳሉ ቡድን አንደኛ የመጀመሪያ ዓላማው የአፋድ የውጭ ድጋፍ ሰጪ ኮሚቴ መሆንና ፋይናንሱን በመቆጣጠር ፋኖችን በሚፈልግበት መንገድ መሬት ላይ ያሉ አመራሮችን ወደዚህ ወደዛ የማለት ፍላጎት ያለው ኦዲት የማይደረግ የፋይናንስ ማሰባሰብ ማድረግ ምናምን ነው የሚፈልገው እና አደረጃጀት ይፈጥርና ለአፋድ መሪዎች እውቅና ስጡን፣ እኛን ተቀበሉን፣ እኛ በሚፈልገው መንገድ ባዋቀርነው ተቀበሉን ይላል። አይ ያ አይሆንም ከተባለ ደግሞ ሶስተኛ ቡድን መስርቶ ከአፋሃድም ከአፋባሃም በገንዘብ በተለያየ መንገድ ሴራ በመስራት ፋኖችን በማስወጣት ሶስተኛ ቡድን መመስረት ማለት ነው። እና መሬት ላይ ሲጠየቁ ወይ ላክ ሲሪየስሊ በነገራችን ላይ እኔ አሁንም ተጨባጭ ሆነ መረጃ ማስረጃ ይዤ ነው የማወራው። ዝም ብዬ በእንቶ ፈንቶ ጀስት ከሆነ የፖለቲካ ሳይድ ከማያዝ ምናምን አይደል። የአምሳል የሚመራው አንጃ ቡድን መሬት ላይ በሀብታሙ አያሌው አሸማጋይነት ከአፋድ አመራሮች ጋር ተገናኝቶ ነበር በቅርቡ ማለት ነው። የና አምሳሉ ቡድን ይፋ ከመውጣቱ ከቀናት በፊት እናም የአፋድ አመራሮች እስክንድር ነጋ ተመለሱና አሁን ካሉት ጋር አብራችሁ ስሩ፣ ሪፎርም ይደረግና አካታች በሆነ መንገድ አብራችሁ ስሩ ብለው እንደ ድርጅት መልስ የሰጧቸው። ሀብታሙ አያሌው ምንድን ያለው አብሮ ኦልሬዲ እንትን ስለሚል ለ6 ወር ለነ አምሳሉ ስጧቸው፣ እነዛኞችን አባሩና ነው ያለው። የአፋድ መሪዎች ደግሞ ማንንም አናባርም፣ እናንተንም አናባርም፣ እነዛኞችን አናባርም፣ በጋራ አብራችሁ ስሩ አሉ። ከዛ በኋላ በሁለተኛው ወይም በሶስተኛው ቀን በሳምንት ውስጥ ወጣው ይሄንን አንጃው ቡድን ምንድነው አንድነት ለአማራ የህልውና ትግል አንድነት የሚል ጋንጃ በልባንጃ ስም የሆነ ያለው ድርጅት መሰረቱ። ያ ድርጅት ደግሞ የአመራሮቹ ዶክተር አምሳሉ አይ ቲንክ ሾላ ይመስለኛል እና አንደኛው ደግሞ ስሙ ጠፋብኝ፣ ሶስቶቹ መጣው እንትላሉና በሐሰት እነ እስክንድር ነው ይሄ አካሄዳቸው አይጠቅማቸውም ተመለሱ ነው ያሏቸው። ግን እዛ ጋር እስክንድርም ያውቃል ላይክ እንደፈቀደላቸው ሆኖ ብላክሜል ሊያደርጉ መቼም ወጡ ምን ነገር አይችልም ብሎ እንደሚያውቅ ግን የሚሰሩት ገንዘብ በማሰባሰብ ዓላማቸው ሲናገሩ ላይክ አለ አይደለም የአድቮኬሲ ዲፕሎማሲና የፋይናንስ ማሰባሰብ ስራ እንሰራለን። ያንን ደግሞ ለአፋድም ለአፋባህም ነው እንትን የምንለው በቃ ሁሉ ፋኖ ነው የምናግዘው። ጸረ ቲፒኤልኤፍና ለፖለቲካ ኮሬክትነስ ነው ጸረ ቲፒኤልኤፍና ጸረ ብልጽግና ትግል የሚያደርጉ ማንኛውንም ፋኖ ሰፖርት እናደርጋለን የሚል ነው እንትን የመጡት እና እዛ ጋር ደግሞ እነሱ ይሄን ለማድረግ የሚንቀሳቀሱት ማህበራዊ መሰረት አድርገው ለመሄድ ያሰቡት ማንንም የእስክንድርን ደጋፊ ነው። ከባልደራስ ጀምሮ በግንባሩ በኋላ ህዝባዊ ሰራዊት አፋድ እያለ የመጣው የአፋድን ህዝባዊ መሰረት የከተማ ቻፕተሮችን ግብረ ኃይሎችን ምናምን በውጭ ያለውን ደጋፊ ተጠቅሞ የአፋድን ደጋፊ ተጠቅሞ አፋድን ለመታገል ነው የሚያስቡ። ከአፋድ ደጋፊዎች ከእስክንድር ደጋፊ ገንዘብ ተቀብሎ የእስክንድርን እጅ ለመጠምዘዝ ነው የሚታገሉት። የዚህ ግብረ አበር ነው ሀብታሙ አያሌው እና አሁን ላይ ይህ ዓላማ ነው ያላቸው። 360 ላይ ቅድም እንደነገርኳችሁ ሀብታሙ አያሌው 1.ምናምን ሚሊዮን ከሚሊዮን በላይ ሰብስክራይበር ያለው ከህንዳው እየተገዛ የማይዘጋ አካውንት ተብሎ የመጣ በዛ ላይ ሱፐር ስቲከር ምናምን ለብቻው ይሸክላል። በምስጋና ፕሮግራሙ ላይም ካባ ማልበሰው ገንዘብም ሰብስበውለታል። አንድ ፕሮግራም ጀሪና ጌጥ ያለው ሰሩ ሰለነ አምሳሉ አንጃ ቡድን ያ ቡድን መሬት ላይ በሸዋም በጎንደርም በጎጃም በወሎ በአራቱም አቅጣጫ ሰራዊት
ለማሰባሰብ አንጃ ለመፍጠር መሬት ላይ እየተንቀሳቀሰ ነው። መረጃ ደርሶናል። እነከሌን አናግሯል። ይሄ ቡድን ደግሞ እየተናገረ ያለው እስክንድር ነጋ ከዚህ በኋላ ገንዘብ የለውም፣ እስክንድር ምንም ሊያደርግላችሁ አይችልም፣ ስለዚህ ያለው አማራጭ ከኛ ጎን መሰለፍ ነው የሚል ነው። በሌላ ሳይድ ደግሞ እስክንድርን በዚህ መንገድ ጫና ይደረግበታል ብለው ተናገሩ። ኦኬ የዛን ቀን ጄሪና ጌጤ ያለው ቪዲዮ ስላለ ነው፣ ሄዳችሁ ማየት ትችላላችሁ። ሜን አጀንዳቸው ስለና አምሳሉ አንጃ ቡድን ነው። ይሄ አንጃ ቡድን እናቃለን መጀመሪያ ላይ ተገፍቷል። ግን ቢሆን ማድረግ ያለበት የውስጥ ትግል እንጂ አንጃ ፈጥሮ ኦሬዲ አፋባህና አፋድ በማለት የሚዋጋን ሰራዊት ሌላ አንጃ ፈጥሮ እርስ በርስ ማዋጋት የለበትም። ወደ ቀልባቸው መመለስ አለባቸው። ምክራዊ የሆነ ትችት ነው ያደረጉ። ከዛ ጋር ተያይዞም ደግሞ የሀብታሙ ግሪሳ እዚህ ጋር ማስረጃ አለ። እነ ጄሪ ይሳደቡ ያስፈራሩ ነበር። በተለይ አንድ ቲጂ የምትባል በሲያትል የምትኖራለች በጣም ተሳዳቢ ማሙሽ ቤት ያንንም እንትን ብላ ይሄ አያዋጣም ምናምን ብላ ጄሪ ተናገረች። ሀብታሙ አያሌው ምን አደረገ? ዋናው የፕሮግራሙ ዓላማ የሆነውን የና አምሳሉ ቡድን የሚሰሩትን የአንጃ አካሄድ ጸረ የአማራ ህልውና ትግልን ፕሮግራም ዳይቨርት አድርጎ እስክንድር ነጋ ታፍኗል ምናምን እንዳሉ የፕሮግራሙ ዓላማ ያንደሆነና እስክንድርን ደውሎ እንዳወራው እስክንድር ጋር ሲያወሩ ደግሞ ይሄ አሉባልታ ነው ምናምን ብሎ ተሳሳቀን ምናምን ብሎ ጄሪና ጌጤ የሰሩትን ፕሮግራም ላይክ አሉባልታ እንደሚያወሩና እንደተሳለቁባቸው እንተናለ። ኦኬ ዳይቨርት አድርጎ ምክንያቱም ስለና አምሳሉ የተናገሩት ተጨባጭ የሆነ ማስረጃ ነው። በመረጃ በማስረጃ ነው። ያኛው ከእስክንድር ጋር ተያይዞ የሚደረገውን አንዳንድ ነገር የተናገሩት ትክክለኛ ነው። ግን እሱ ዳይቨርት አድርጎ ለማቀሳሰብ እነ ጌጤ ውሸታምና አሉባልተኛ እንደሆኑ ለማድረግ ነበር። ያን ቀን ያን ፕሮግራም ሲሰሩ አቆራረጠባቸው። በረምብልም በትዊተርም ሳተላይት ላይም አቆራረጠባቸው። በበነጋታው ሀብታሙ አያሌው የሰራባቸውን ካራክተር አሳሲኔሽን ያንን ሊያብራሩ ርዕስ መርጠው ፕሮግራም እየሰሩ ባሉበት ቀን ከላይቭ ከረምብልም ከትዊተርም ከሳተላይትም አወረዳቸው። ፕሮግራም እየሰሩ ባሉበት በሰዓቱ እንደዛ ሲያቋርጥ እነሱ አማራጭ የላቸውም። ቲክታክ ጋር መጥተው የተፈጠረውን ነገር ምናምን ተናገሩ። ኦኬ ከዛ በኋላ ደግሞ በበነጋታው መጥተው በደንብ እየተካሄደ ያለውን ነገር አብራሩ። ትላንትና በእኛ ከትላንትና ወዲያ ወደ ቢሮ ሲሄዱ ሀብታሙ አያሌው ሆዬ የቢሮውን ቁልፍ ቀይሮታል። የስቱዲዮውን ቁልፍ ማለት ነው። ስቱዲዮ ሌሎችም አባላቶች እነ ጄሪም እነ ልዩ ምናምን ነብሩክም ቁልፍ ነበራቸው በጋራ የሚጠቀሙበት። ሀብታሙ በሌሊት ሄዶ የስቱዲዮውን ቁልፍ ቀይሮ ለብቻው ቁልፍ ይዟል። እነሱ ሲሄዱ ቁልፋቸው አይሰራም። ትላንትና ላይቭ ላይ ፕሮግራም ባለበት ሰዓት ነው የሄዱት። እንደውም ትላንትና እያሳየዋቸው ነበር። እነሱ ልክ ሲሄዱ እኔ መረጃው ነበረኝና ላይቭ እየተከታተልኩት ነበረ። እንደውም ስለ ቲፒኤልኤፍ ምናምን እያወራ ነበረ። በመሃል ነው አቋርጦት እየተሰናበተው እና ጠዋት ላይ ማለት ነው በአሜሪካ። ከዛ ክፈት ሲባል አልከፍትም፣ ክፈት አልከፍትም፣ ከጠዋት አንስቶ ማታ ድረስ በር አልከፍትም ብሎ በዚህ ደግሞ ቲክታክ ጋር ደግሞ መጣው የሱ ጋሻ ጃግሬዎቹ እነ ወንደሰን ተክሉ ምናምን ማንባው እዚህ ጋር ደግሞ ሽማግሌዎች አሉ። የዲሲ ምንድነው የሚሉ የዲሲ ቄሮች ነከሌ ከበውት ላይክ እንደ ጀዋር መሐመድ ከበቡሽ ማለት ነው። ከበውት እንትን ሊሉት ምናምን በቃ አገር ይያዝ በቃ። ይሄ ደግሞ የሚያስቀው ያኔ ያለን ዘራፍ የሚሉት አንድም ሰው አልሄደለትም። እነዚህ ላይቭ ላይ ጥሪ እያቀረቡ ነበር፣ አሰማቸዋለሁ። በነገራችን ላይ ማስረጃውም ስላለ የኢትዮ 360 ሚዲያ ስቱዲዮ በአራት ሰዎች ልዩ ጸጋዬ፣ ሽመልስ ለገሰ ማለት የዲሲ ግብራኤል የኤርሚያስ እንትን ነው፣ ካልሲ አጣቢ ማለት ነው። ሀብታሙ ነጋሽና ጄሪ ኢየሩሳሌም ተክለ ጻድቅ ሆነው ፖሊስ ይዘው በመሄድ ስቱዲዮን ለመቆጣጠር ሙከራ አድርገዋል። እነዚህ ሰዎች እችን ልጅ ይዘው በመምጣት
የህግ ባለቤትነት የሌጂቲመሲ ማለት ነው ከህግ አንፃር የዚህ ቤት የዚህ ስቱዲዮ ባለቤት የሊዙም ማነው ተዋዋይና ተፈራራሚ እኔ ነኝ በማለት ፖሊሲ ይዛ ሀብታሙን ኢቪክት ለማድረግ ስቱዲዮ ሄደው ነበር። ድርጊቶችን በኃይል ነው የሚፈጽሙት። ያንን ተከትሎ ፖሊሶች ጥለውት ከሄዱ በኋላ በጉልበትና በኃይል ስቱዲዮን የመንጠቅ ተግባር እርምጃ ውስጥ ገብተዋል። ሀብታሙ ብቻውን ነው። ሀብታሙ ብቻውን ስለሆነ በዲሲ ውስጥ ያላችሁ አማራውያን በዲሲ ውስጥ ያላችሁ የኢትዮ 360 ደጋፊዎች አድማጭና ተከታዮችን አባላት በፍጥነት ወደ 360 ስቱዲዮ ሄዳችሁ ይህንን ወረራና ነጥቃን እንድታስቆሙ ብቸኛ የሆኑንም ጋዜጠኛ ሀብታሙ አያሌውንም ዲፌንድና ፕሮቴክት እንድታረጉ በጥብቅ ጥሪ አስተላልፋለሁ። ድረሱለት፣ ሀብታሙ ተከቧል፣ እንደዚህ ምናምን እያሉ እንትላሉ። ማንም ሊሄድ አልቻለም። ፖሊስ መጣ። ያው በቪዲዮ አይ ቲንክ ፖስት አድርገዋል። ቅድም የሆነ ሰው የፖስተው እንትን አለ እዛ ጋር ፖሊስ መጥቶ በግዴታ ተከፈተ። ከተከፈተ በኋላ ሻንጣው ተበርብሮ፣ በነገራችን ላይ እቃ ይዞ እንዳይሄድ ሻንጣው ተበርብሮ በሚያሳዝን ሁኔታ ምንድነው የሚባለው አህያ ካልጋ ሲሏት ከአመድ እንደሚባለው በክብር በር ክፈት እየተባለ እምቢ ብሎ በክብር ይፈታ ጉዳዩ እየተባለ እምቢ ብሎ ልክ በእንደዚህ ያለ መንገድ የወጣ ቪዲዮ ስላለ እናሳይቻችሁ እናንተ ተዋራላችሁ። ከይቅርታ ርቀትን ጠብቅ። ርቀትን ጠብቅ። የፈለገው ነው። ያው ልዩ እየጠራሽ ነው። ልዩ እየጠራሽ ነው። ምድር ላይ ሆነ በጣም እንዴት አይነት ነውረኞች ናቸው እናንተን ነው ትልቅ ብለን እዚህ ይሄን ያህል ዓመት በጣም ማፈሪያ ሌባ በስመ አብ ሌባ ከዳ አሁን አንተ አብይን ትወቅሳለህ። ከዳ በእግዚአብሔር አንተ አፋለ ሞራል አለ። በምን ሞራል መለኪያ በምን ሞራል እኔ ማሰርቼ ነው መባለው። አትሊስት አውርቼ አልበላም። እንዲህ አይነት ምድር መስራት ትፈልጋለህ አንተ? እንዲህ መስራት ትፈልጋለህ? ሽመልስ የታገልከው ለዚህ ነው። የታገልከው ለመስረቀው ካሜራ ሌባ ነው። ምንም ቀይ እንዳይወጣ ብለዋል ፖሊሶች። ያ በእንደዚህ ያለ መልኩ እንትን አሁን ለማንኛውም ጉዳዩ ፍርድ ቤት ነው ያለው። ሀብታሙ አያሌው ከሲኢኦነት ወርዷል። በነገራችን ላይ በህግ ቦርዱም ቃለ ጉባኤ ተደርጎ ተቀይሯል። ከሁሉ ነገር እንትን ብሏል። እንግዲህ መጨረሻውን የህግ ጉዳይ ስለሆነ እኔ እንትናለም በእንደዚህ ያለ መንገድ ሻንጣው መቃየዞ እንዳይወጣ ስቱዲዮ ሻንጣው ተፈትሾ ምናምን ወጣል። የኔ ያለው ነገር ጋይስ እኔ አንድ ነገር መናገር ፈልጌ ነው። ስለ ኢትዮ 360 ሚዲያ የማውቀው አንድ ነገር አለ። የማውቀውም አንድ ነገር እሱ ምንድነው? አየር ላይ በነበረበት ሰዓት ስርዓቱን አርበድብዷል። አየር ላይ በነበረበት ሰዓት ለአማራ ህዝብ ድምጽ ሆኗል። አየር ላይ በነበረበት ሰዓት እጅግ በጣም በሚገርም ሁኔታ ለህዝባቸው ድምጽ ሆኖ አገልግለዋል። ከሌ አይደለም። ያነጋገራቸው ግርማ ሞገስ፣ ሐቀኝነታቸው፣ ቅንነታቸው፣ አስተዋይነታቸውን ታዝቤያለሁ። በሚገርም ሁኔታ የምታስተላልፉት ፕሮግራም ለአማራ ህዝብን ለማንቃት ጠቅሟል። አፍጫፊውና አጥፊው ስርዓት እንዲርበደበድ እጅ እንዲሰጥ በተለያየ ቦታ ያሉ ችግሮችን ወደ አደባባይ አውጥታችኋል። ይሄ የሚደነቅ ነው። አሁንም ሌላ ማቀው እውነታ ትልቅ ማቀው እናንተ ምን የምናቀው እውነታ አንድ ነገር አለ። የአማራ ህዝብ ላለፉት በርከት ላሉ አመታት ዋጋ ከፍሏል። ጄኖሳይድ ታውጆበታል። ዛላችሁ ለህዝቡ ተቆርቋሪ ለጥቅም ብላችሁ እንዳልገባችሁ የህዝባችሁ መከራና ስቃይ አንገብግባችሁ እንደገባችሁ ይሰማኛል። ሁላችንም አደባባይ ላይ ምንጮው ሰርተን መብላት የሆነ ነገር ማረግ ከብዶን አይደለም። አትሊስት ለወገኖቻችን ድምጽ መሆን ከቻልን ወገኖቻችንን እንደው ለችግራቸው መድረስ ከቻልን ብለን ነው አደባባይ ላይ ወተን የምንለፈልፈው።
የሰራችሁትን የለፋችሁበትን ኢሳት ምን እንደደረሰበት ምን እንደሆነ የኢትዮጵያ ህዝብ ምን ዋጋ እንደከፈለ የአማራ ህዝብ ምን ዋጋ እንደከፈለ ወገኖቻችን ምን ያህል ዋጋ እየከፈሉ እንዳሉ በተለይ አሁን በዚህ ሰዓት እህቶቻችን ጥቋቸው ተቆርጦ በአደባባይ ላይ በዛ ደረጃ ዜናውም መረጃውም የፋኖች ትግል እያንዳንዱ ነገር መረጃ ይደርሳችኋል ሰው የሚያስፈልግበት ሰዓት ነው ሶ እኔ ሌላ ምንም አይደለም እከሌ ወደዚህ ክስ ምናምን ዛፋ እከሌ እንደዚህ ነው እከሌ ምናምን አይደለም ከቻላችሁ ሰው ሁኑ ያላችሁን ነገር ዋጣ አርጋችሁ ተቻችላችሁ ይቅር ለእግዚአብሔር ተባብላችሁ ለአማራ ህዝብ የምታስቡ ከሆነ አንደኛው አሸንፎ አንደኛው ለመውጣት አንደኛው ነጥቆ በአንደኛው ለመጓዝ አንደኛው ከዚህ ነጥቆ ወደዚህ ለመሄድ አልቀበልም አንደኛችሁን አንግሽ አንደኛችሁን ከፍ አንደኛችሁን ለማንቆቀሻ ሁላችሁም በመጣችሁበት ይደዱ አካፍል ከከፍላችኋል ስታወሩ ስትናገሩ ሼር ስናረግ ስናስተላልፍ ስንሰማችሁ ነበር ያክብራችኋል አንደኛችሁ ለአንደኛችሁ ለመጣጣል አንደኛችሁ ለመናገር ፍርድ ቤት ቀበሌ ከብና ምናምን አሜሪካ ምናምን ቲክቶክ ላይ መጥቶ መለፍለፍ ምናምን በዛ ተዘጋ ምናምን በአማራ ህዝብ ላይ ነው የምቀልዱት በማለም ላይ አይደለም ሶ ኢትዮ 360 ላይ ያላችሁ ሰዎች በውጭም ያላችሁ የምትመለከቱ አማራዎች በሙሉ ምንድነው ማድረግ ያለባችሁ ይሄ ወደዚህ ምናምን ምንም አያስፈልግም ሐቁን ህዝቡ ያውቀዋል ሐቁ ጊዜው ሲደርስ ይወጣል ተንኮልና ሴራ የሚሰራ ካለም ግርግር አያስፈልገውም ቁጭ ብሎ ሽማግሌዎች መጨረስቱ የሚችል ነው የትልልቅ ሽማግሌዎች ሀገር ያቀኑ ለወገናቸው የሚቆረቆሩ ለህዝባቸው የሚያስቡ በዙሪያችሁ ብዙ ሽማግሌዎችም አሉ ለሽማግሌዎችም አድርሱልን ለነዚህ ለጋዜጠኞችም ለሀብታም አያሌውም ለኢየሩሳሌምም ለልጆቹም ለብሩኪባስም ለሁሉም አድርሷቸው ሰው ሁኑ በቃ ይሄ ጥቅም ጉዳይም ከሆነ የምንም ጉዳይም ከሆነ ከናንተ በላይ የሚጎዳ የሚጨፈጨፍ መረጃው አላችሁ ቢያንስ እናንተ መረጃው አላችሁ የህዝቡ ላይ የሚመጣው አደጋ መረጃ አላችሁ ቆንጠጥ ስቅጥጥ ብላችሁ ዝቅ ብላችሁ መስራት ይገባችሁ ነበር ሁላችሁም ሰርታችኋል ቁጭ ብላችሁ ተነጋግራችሁ ችግራችሁን ፍቱ ቴንክ ዩ